ትውልድ ለመፍጠር ቀዳሚ ናቸው የሚል እምነት አለኝ። ምክንያቱም የፈጣሪ ኃይል እዛ ላይ ስለሚኖርና ስለሚጨመርበት ማለት ነውና በደንብ ማስተማር ያስፈልጋል። አሁን ያሉት የሃይማኖት ተቋማት ክፍተት ነው አሁን የምናየው በትውልዱ ላይ የምናየው ችግር ብዬ አስባለሁና የሃይማኖት ተቋማት ሁሉም በየእምነቱ በደንብ ማስተማርና ፈጣሪ የሚፈልገውን ነገር ማድረግ ያስፈልጋል። በመቀጠል ለዛ ነገር የሚያጋልጥ የተመቸ ሁኔታ አለ ብዬ የማስበው የካምፕ ህይወታቸው ነው ብዬ አስባለሁ። ለእግር ኳስ መሰረት የሆነው የታዳጊ ቡድን እንደሆነ ይታወቃል። የተከበራችሁና የተወዳችሁ ተመልካቾቻችን በሰሞኑ ሁኔታ የተፈጠሩ ችግሮችን አስመልክቶ እንዲሁም ደግሞ ከታዳጊ ቡድኖች ምን ይጠበቃል የሚለውን ጉዳይ ለማስቃኘት ዛሬ እዚህ ሜዳ ላይ ተገኝተናል። በዚህ የእግር ኳስ ሜዳ ላይ በዚህ ሰሞኑን በተነሱ ጉዳዮች ላይ ምን እየተሰራ ነው፣ ወደፊትስ ምን ሊሰራ ይገባል፣ ከዚህ በፊትስ ምን እየተሰራ ነው የሚለውን ነገር ለመቃኘት ወደዛ እየሄድን ነው። በትጥቅ አልመጣውም ግን ጭንቅ ስለያዘኝ ነው። ስለ ጉዳዩ ወደዛ እንሄዳለን። እናመሰግናለን። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። እሺ፣ አሰልጣኝ አብይ አጎናፍር እባላለሁ። የአስኮ እግር ኳስ ፕሮጀክት አሰልጣኝ ነኝ። እንግዲህ በ1993 ዓመተ ምህረት ነው የተመሰረተው። አሁን 25 ዓመት ሆኖታል። እንግዲህ በ25 ዓመታት ወደ 4000 የሚሆኑ ሰልጣኞችን ማሰልጠን ችሏል። እድሜያቸው ከ6 ዓመት ጀምሮ እስከ 17 ዓመት የሆናቸው ልጆችን የተመሰረተበት ዓላማ አለው። ዓላማው ሁለት ነው። አንደኛው ተስጦ ያላቸውን ተጫዋቾች በመመልመል ተከታታይ ስልጠና በመስጠት ለክለብ መመገብ ነው። ሁለተኛው በስፖርት በስነ ምግባር የታነጸ ጥሩ ዜጋ መፍጠር ነውና ከሁለቱ ዓላማዎች ተነስተን በ25 ዓመታት ውስጥ በሀገራችን ደረጃ ውጤታማ ስራ ለመስራት ችለናል። በአጠቃላይ ተስጦ ያላቸው ተጫዋቾችን መልምለን ተከታታይ ስልጠና ሰጥተን ከ170 በላይ የሚሆኑ ተጫዋቾችን ለክለብ መግበናል። ባር የታነጸ ጥሩ ዜጋ መፍጠር ነውና ከሁለቱ ዓላማዎች ተነስተን በ25 ዓመታት ውስጥ በሀገራችን ደረጃ ውጤታማ ስራ ለመስራት ችለናል። በአጠቃላይ ተስጦ ያላቸው ተጫዋቾችን መልምለን ተከታታይ ስልጠና ሰጥተን ከ170 በላይ የሚሆኑ ተጫዋቾችን ለክለብ መግበናል። ወደ 4000 የሚሆኑ ሰልጣኞችን ማሰልጠን ችሏል። እድሜያቸው ከ6 ዓመት ጀምሮ እስከ 17 ዓመት የሆናቸው ልጆችን የተመሰረተበት ዓላማ አለው። ዓላማው ሁለት ነው። አንደኛው ተስጦ ያላቸውን ተጫዋቾች በመመልመል ተከታታይ ስልጠና በመስጠት ለክለብ መመገብ ነው። ሁለተኛው በስፖርት በስነ ምግባር የታነጸ ጥሩ ዜጋ መፍጠር ነውና ከሁለቱ ዓላማዎች ተነስተን በ25 ዓመታት ውስጥ በሀገራችን ደረጃ ውጤታማ ስራ ለመስራት ችለናል። በአጠቃላይ ተስጦ ያላቸው ተጫዋቾችን መልምለን ተከታታይ ስልጠና ሰጥተን ከ170 በላይ የሚሆኑ ተጫዋቾችን ለክለብ መግበናል። ከነዛ ከ170ዎቹ ደግሞ 14 የሚሆኑት በየደረጃቸው ከታዳጊ ብሔራዊ ቡድን እስከ ዋናው ብሔራዊ ቡድን መጫወት ችለዋል። ለብሔራዊ ቡድን ከተጫወቱት ውስጥ እነ ዮናታን ብርሃነ በቀድሞ ቅዱስ ጊዮርጊስ የኢትዮጵያ ብሔራዊ ቡድን ተጫዋች፣ እነ ሚካኤል በየነ፣ በኃይሉ ተሻገር፣ እነ ተዘራ ጌታቸው፣ በሴቶች መሰሉ አበራ እንዲሁም ደግሞ አሁን ባህሩ ነጋሽ ከቅዱስ ጊዮርጊስ ወደ ሸገር ከተማ የተሸጋገረው ገዛኸኝ ደሳለኝ፣ ነፍቃዱ ደነቀ፣ ዘካሪያስ ቱጂ እነዚህ በሙሉ በኢትዮጵያ እግር ኳስ ውስጥ በብሔራዊ ቡድን ደረጃ የተጫወቱ ተጫዋቾች ናቸው። ነሻ የነበረው በተለምዶ ቆዳ ፋብሪካ የሚባል ቦታና ትንሽ ሜዳ ነበረች። እሱ ላይ ነበር የምንሰራው። ከዛ በኋላ ግን ወደዚህ አካባቢ መተን ከመንግስት ጋር በመነጋገር ረጅም ጊዜ
ቆይተን በርካታ እነዚህ አሁን የምናያቸውን ሜዳዎች አግኝተናል። ወደዚህ ሜዳ ከተዘዋወርን በኋላ በርካታ ተጫዋቾችን ማፍራት ችለናል። እዚህ ሜዳ ከተዘዋወርን በኋላ ይሄ ሜዳ በ1999 ዓመተ ምህረት አካባቢ ነው የተመሰረተው። በፕሮጀክቱ አማካኝነት ነው የተመሰረተው። ፕሮጀክቱ ከመንግስት ጋር ተነጋግሮ ሜዳ ያስፈልገናል ስንል የመንግስት በጎ ፍቃድ ስለነበረ በወቅቱ ይሄ ሜዳ በዛ ደረጃ ሆኗል። ትንሽ ካሬ ነበር። በጊዜ ከመንግስት ጋር በመነጋገር አሁን ወደ 12500 ካሬ ሆኗልና አሁን ባለው ደረጃ የትንሽ ይሄን ሜዳ እንደምታዩት ትንሽ ሜዳ ነው። የምንፈልገውን ነገር መስራት አንችልም። ግን ከዚህ በታች በኩል እየተሰራ ያለ ሜዳ አለ፣ አላለቀም። እንግዲህ መንግስት በዚህ አመት በጀት ይዘንለታል ብሎናልና ጣራዎቹ ምናምን መጠለያዎቹ ምናምን ጠቅላላ ተሰርተዋል። የቀረው እንደዚህ አርቲፊሻል ሳር ማልበስ ነውና እሱን እንግዲህ በዚህ አመት እናለብሰዋለን የሚል ቃል ገብተውልናል። እሱን እየጠበቅን ነው የምንገኘው። እሱ ሲሟላ የተሻለ ውጤታማ ስራ መስራት እንችላለን። ፕሮጀክቱ ከዚህ በሀገር ውስጥ ተወዳዳሪ ተጫዋቾች ነው እያፈራ ያለውና ከዚህ ተወዳዳሪ ተጫዋቾችን በሀገር ውስጥ ከማፍራት ባሻገር በዓለም አቀፍ ደረጃ ተወዳዳሪ ተጫዋቾችን ለማፍራት እየሰራ ነው የሚገኘውና ለዚህ ደግሞ በዓለም አቀፍ ደረጃ ያሉትን በታዳጊው ዙሪያ ያሉትን ተሞክሮች በሙሉ አጥንተናል። ከሱ ተነስተን መነሻ አድርገን በርካታ እቅዶችን አቅደን እየሰራን ነው የምንገኘው። በተለይ ከ11 ዓመት በታች ከ10 ዓመት በታች ያሉ ልጆቻችንን ከ12 ሰዓት በሳምንት ውስጥ ከ12 ሰዓት በላይ እንዲሰሩ ለማድረግ ጥረት እያደረግን ያለ ነው። በሳምንት 6 ቀን እየሰሩ ነው የሚገኙት። በቀጣይ ደግሞ የተመቸ ሁኔታ ካለ ከ15 ሰዓት በላይ ለማሰራት እንሞክራለን። ምክንያቱም በዓለም አቀፍ ደረጃ ተፎካካሪ ተጫዋቾችን ለማፍራት አንዱ ተጫዋቾቻችን ረጅም ሰዓት መስራት አለባቸውና በተጠና መንገድ ሳይንሳዊ በሆነ መንገድ ይህንን መስራት አለባቸው። ስለዚህ በሚቀጥሉት 10 ዓመታት በዓለም አቀፍ ደረጃ ተወዳዳሪ ተጫዋቾች ለማፍራት አቅደን እየሰራን ነው የምንገኘው። ለዚህ ደግሞ ባለሙያዎቻችን ያሉት ጠቅላላ አሰልጣኞቻችን ራሳቸውን በሚገባ በማሳደግ ሳምንቱን በሙሉ እየሰሩ ነው የሚገኙት። ሲሳይ ይባላል ማለት አስኮ ፕሮጀክት ያው ቦሬም በተለያዩ የሚዲያ እንትን ላይ ያው የሚሰሩት ነገር ጥሩ ስለሆነ በአይኔ የሚያየውት ነገር ስላለ ያው ብዙ ጤና ቲሞችም እዚህ ሲሰሩ አውቃለሁ። ፕሮጀክቶቹንም ሲያሰሩ አይቻለሁ። ለዛ መርጬ ልጄን እዚህ አስኮ ፕሮጀክት ይዤው መጥቻለሁ ማለት ነው። ማለት አሁን አስኮ ፕሮጀክት ይዤው ከመጣው በኋላ ያው ልጄ በጥሩ ሁኔታ ማለት እየተጫወተ ነው። ያው ያቅሙን ማለት ነው እየተጫወተ ነው ያለው። ጥሩ ነው። ከሞላ ጎደል ሁሉ ነገር አሪፍ ነው። ከፕሮጀክቱ ጋር አብሮ ነው እየሰራ ያለው። ያ ምንድነው ትልቁ ስራው ምንድነው? ፕሮጀክቱን መደገፍ ነው። ትላልቅ ተጫዋቾች እንዲወጡ እየወጡ ነው፣ ግን ከዚህ የተሻለ ደግሞ እንዲወጡ ማገዝ ነውና ከዛ ውስጥ አንዱ ትልቁን ስራውን እየሰራን ያለነው በዚህ ሰዓት በስነ የምግብ አመጋገባቸው ተጫዋቾቹ ምን ሆኖ አለበት። በፊት ስንሄድበት የነበረው የምግብ አመጋገባቸው በጣም ደካማ ነው፣ ጥሩ አይደለም፣ ከስፖርቱ ጋር አብሮ ሊሄድ አይችልም። ስለዚህ አሁን ግን አመጋገባቸው በምን አይነት ሁኔታ መሆን አለበት የሚለውን እሱ ላይ ትልቅ ስራ እየሰራን ነው። ትምህርቱን ይማራል። እንደውም ከበፊቱ እኔ ወደዛ ፕሮጀክት ወስደ ከልጆቹ ጋር መቀላቀለ በአግባቡ ትምህርትን ስትማር ነው። ያለበለዚያ ግን መጫወት አችልም ስላልኩት ትምህርቱን በአግባቡ ያጠናል። ያው በሰዓቱ ማሊያውን ጓግቶ ለብሶ በሰዓቱ እዚህ መጥቶ መጫወት ይፈልጋል ማለት ነው። ድርጅት ባለቤት አቶ ክብረት ጋር በመተባበር የተለያዩ ስራዎችን እየሰራን ነው። አንድ አምቡላንስ ስታንድ ባይ እንዲቆሙላ ብዙ ርቀት ሄደናል። በቅርቡ ይሄ ተግባራዊ ይሆናል ብዬ አስባለሁ። ሳይኮሎጂስቶች መጥተው በሳምንት አንድ ቀን ልጆቹን ኮንፊደንስ በራስ መተማመናቸው እንዲጠነክር የተለያዩ ስራዎችን እየሰራን ነው። በቅርቡ የተሻለ ውጤት እናመጣለን ብዬ አስባለሁ። እስጢፋኖስ እዚህ የመጣሁት በምክንያት ነው። ጊዜ ማጠፋው ለውጤት ነው። ሀገሬ ብዙ ተጫዋች ትፈልጋለች፣ እኔም አስፈልጋታለሁ። እንግዲህ አጠቃላይ የምናሰለጥናቸው ሰልጣኞች ብዙ ናቸው። አሁን ከ350 በላይ 18 አሰልጣኞች ይዘን ከ350 በላይ ሰልጣኞች ይዘን እየሰራን ነው የምንገኘውና
በተለያዩ መንገዶች ማቴሪያል እንዲሟላ እናደርጋለን። ከዛ መካከል አንዱ ወላጆች የተወሰነ ነገር የራሳቸውን ኳስ በአመት እንዲገዙ ማድረግ ነውና አንድ ወላጅ አቅሙ ያለው ወላጅ በአመት የራሱን አንድ ኳስ እንዲገዛ እናደርጋለን። ከዛ ውጭ አንዳንድ እግር ኳስ ወዳድ የተለያዩ ድጋፍ እያደረጉልን ነው የሚገኙትና ኳስ ምናምን የመሳሰሉትን በሱ መንገድ እናገኛለን። ዋናው ተጫዋቾችን ለማሳደግ ዋናው ነገር ኳስ ስለሆነ ኳስ በበቂ ሁኔታ በየጊዜው እያዘጋጀን ነው የምንቀጥለው ማለት ነው። የጤና ቡድኑ እንግዲህ ፕሮጀክቱን ማገዝ አንደኛው ነው። ከዛ በተረፈ የተለያዩ ነገሮችን ይሰራል። በቅርቡ ማዕድ ማጋራት ከ100 ሺህ ብር በላይ አውጥቶ ማዕድ ማጋራት ሰርቷል። የደም መለገስ ስራዎችን በቅርቡ ሊሰራ አንድ እቅዱ ይዟል። ሩጫዎችን ለማዘጋጀት ከፕሮጀክቱ ጋር ተነጋግሮ ጨርሷል። በቅርቡ እነዚህ ስራዎችን እንሰራለን። ያው ማህበራዊ ኃላፊነታችንንም አብረን እየተወጣን ነው የምንሄደው ማለት ነው። ያመጣው ለውጥ እንግዲህ እዚህ ሜዳ ላይ እንኳን ማየት ይቻላል። ይሄ እዚህ ሜዳ ላይ የፓውዛ ከ12 ሰዓት በኋላ ፕሮጀክቱን መጫወት ቢፈልግ የጤና ቡድኑን መጫወት ቢፈልግ የፓውዛ ስራ የሰራው ትልቁን ስራ የሰራው የጤና ህብረቱ ነው። ከአዲስ ከተማ ክፍለ ከተማ ስፖርት ጽህፈት ቤት ጋር በመነጋገር ትልቁን ስራ የሰራው አንዱ እና ትልቁ ይሄ ነው። ወደፊት ደግሞ የተሻሉ ስራዎችን ይሰራል። በመጨረሻ ማስተላለፍ የምፈልገው መልእክት ምንድነው? ያው መንግስት እያገዘን ነው። ስፖርት ጽህፈት ቤቱ የአዲስ ከተማ ክፍለ ከተማ ስፖርት ጽህፈት ቤት በብዙ ነገር እያገዘን ነው። ግን አሁንም ቢሆን የተለያዩ ሜዳዎች ተዘግተው የተቀመጡ ሜዳዎች አሉ። ተሰርተው አልቀው የተቀመጡ ሜዳዎች አሉ። እነሱን እየተነጋገርን ነው፣ ግን እስካሁን አልተከፈቱልንም። እነሱ ደግሞ ተከፍተው ለወጣቱም ለጤና ቡድኑም ለፕሮጀክቱም ክፍት ሆኖ እንዲጠቀሙበት ይህን ማስተላለፍ ፈልጋለሁ። የሀገር ተረካቢ ሀገሬ ለእግር ኳስሽ እኔ ያለሁ ተስፋሽ በእኔ አባባል ሀገሬ እወድሻለሁ። ምክንያቱም ያው ተስፋ ተጥሎበታል፣ ያው ጥዬበታለሁ። ያው እነሱም አሰልጣኞቹም ጥሩ ስለሆኑ ምክንያቱም የተለያዩ አሁን እዚህ ጋር የሚያሰለጥኑ ልጆች ከስር ጀምሮ እስከ ላይ ድረስ የሚያሰለጥኑ ልጆች አሏቸው። ምክንያቱም ያ ነገር ደግሞ ልጆቹ እንዳይሰላቹ ያደርጋቸዋል፣ ይጫወታሉ። ጥሩ ነው። እንግዲህ ፊፋ ለየሀገሩ ድጋፍ ያደርጋል። ለኛም ሀገር ኢትዮጵያ የፊፋ አባል ስለሆነች በዛ ውስጥ ስላለች በየአመቱ ፊፋ ለታዳጊዎች ስልጠና ብሎ ድጋፍ ያደርጋል እና ያ ነገር በኢትዮጵያ ውስጥ የተተገበረ አይደለም እና በዛ መንገድ የሚመጣውን ነገር ባለፈው ጊዜ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ሲናገሩ ለታዳጊ የመጣውን ገንዘብ ከሜዳ ችግር የተነሳ ከሀገራችን ወጥተን ስለምንጫወት ለብሔራዊ ቡድኑ እያዋልነው ነው የሚል ነገር ተናግረዋል እና ታዳጊ ላይ በበቂ ሁኔታ የፊፋ ድጋፍ አለ ብለን አናስብም በፍጹም እና ታዳጊዎች ላይ በሚገባ ከፌዴሬሽኑ ድጋፍ እየተደረገ ነው የሚል እምነት የለኝም። ከጉዳት ጋር ተያይዞ እንደውም በዚህ በ2018 ሁለት ከባድ ጉዳቶች አጋጥመውን ነበረ። ከባድ ጉዳቶች ናቸውና ለሞት ሊያደርስ የሚችል ጉዳት ነውና በዚሁ ሜዳ ላይ ነው ሁለቱም የተፈጠረውና እንግዲህ ከካፍ ላይሰንስ ስልጠና ጋር ተያይዞ የፈርስት ኤድ ስልጠናዎች ይሰጣሉ። በዛ ውስጥ ያሉ አሰልጣኞቻችን እኔን ጨምሮ የፈርስት ኤድ ስልጠናዎችን አንደኛ በዛ መንገድ ስለወሰድን በዛ መንገድ ቢያንስ የመጀመሪያ ደረጃ ሕክምና በመስጠት እንዲተርፉ አድርገናቸዋል። ሁለተኛው ስፖርት ፍሬንድ ኢትዮጵያ የሚባል በስፖርቱ ላይ የሚሰራ ተቋም እንደዚህ ኮቾችን የአዲስ አበባ ኮቾችን ሰብስቦ እንደዚሁ ደግሞ በቀመስቀል አማካኝነት የፈርስት ኤድ ስልጠና ሰጥቶ የተወሰኑ አሰልጣኞቻችን በዛ ወስደዋል። አሁን ግን የኛም አሰልጣኞች ጥያቄ ያቀረቡ ነው። ይህንን ስልጠና ያልወሰዱ ሰዎች ስላሉ ከጠብታ ጋር በመነጋገር የፈርስት ኤድ ስልጠናዎችን ለመውሰድ እየተወያየን ያለ ነውና ጉዳትን ያው ለመከላከል አንዱ ቦታዎችን
ማመቻቸት የተመቹ ማድረግ ነው። አሁን እዚህ አካባቢ አንዳንዴ የተመቸ ነገር የለም። ሜዳው ጥሩ ይሁን እንጂ ለምሳሌ ከሜዳው አጠገብ ይሄ የምታየው አደጋ የሚያደርስ ነው። ስለዚህ እነዚህ ነገር ማሻሻያዎች ማድረግ ይፈልጋል። ጉዳትን መጀመሪያ በተመቹ ሁኔታዎች ለመከላከል መሞከር ነው። ጉዳቱ ካጋጠመ በኋላ ደግሞ መጀመሪያ ሕክምና ደረጃ በመውሰድ ህይወታቸው እንዳያልፍ ወይም ደግሞ ለከፋ ጉዳት እንዳይጋለጡ ዝግጅት ማድረግ ያስፈልጋል ብዬ አስባለሁ። እንግዲህ የአስኮ እግር ኳስ ፕሮጀክትን ተከትለው 21 የሚሆኑ የጤና ቡድኖች በአካባቢው ላይ ተመስርተዋል። እነዚህን የጤና ቡድኖች በፕሮጀክቱ አሰልጣኞች እየሰለጠኑ ነው የሚገኙት። እነዚህ 21 ቡድኖች እንዲመሰረቱ ምክንያት የሆነው ፕሮጀክቱ ነው። እነዚህ 21 የጤና ቡድኖች ከዚህ በፊት በየግላቸው ያው የተያዘላቸውን ፕሮግራም ይዘው ይሰሩ ነበረ፣ በሳምንት አንድ ቀን ማለት ነውና፣ ነገር ግን እነዚህ የጤና ቡድኖች አሁን ወደ አንድ ነገር መጥተው ወደ አንድ ማዕቀፍ መጥተው በአንድ ማህበር ስር እንዲሆኑ እየተደረገ ነው ያለውና አሁን ማህበር መስርተዋል፣ የጋራ ማህበር መስርተዋል። እነዚህ የተመሰረተው ማህበር ዓላማ አለው። አንደኛ ፕሮጀክቱን መደገፍ ነው። ሁለተኛ እዚህ አካባቢ ያሉትን የልማት ስራዎች ማገዝ ነውና በሌላ ጤናቸውን መጠበቅና በስፖርት ማህበራዊ ትስስር እንዲፈጠር ማድረግ ነውና በዚህ ደግሞ ጥሩ ነው። ከ800 በላይ አባላቶች ናቸው ያሏቸው። እነዚህ የጤና ቡድኖች በየአመቱ ውድድር ያካሂዱ ነበረ። አሁን ለጊዜው በሜዳው ምክንያት በዚህኛው አመት ተቋረጠ እንጂ በየአመቱ ውድድር ያካሂዳሉ። ይህን ውድድር ቴክኒክ ድጋፍ በማድረግ ሌሎችም ሁኔታዎችን በማድረግ እኔና ከኔ ጋር ያሉ አሰልጣኞች እንዲሁም ደግሞ ሌሎች በብሔራዊ ቡድን ደረጃ የተጫወቱ ተጫዋቾቻችንን በጋራ በማድረግ ይሄ ውድድር ስኬታማ እንዲሆን አድርገናልና በነገራችን ላይ ይሄ ውድድር በርካታ ተመልካቾች ናቸው የሚያዩት። የአካባቢው ህብረተሰብ ውድድሩ ሲኖር ከ5000 በላይ ህዝብ በአንድ ጊዜ በጋራ በመሆን ውድድሩን ይከታተላልና የጤና ቡድኖች እንቅስቃሴ በጣም ጥሩ ነው። አሁን እዚህ የምታየው ሜዳ ቀን ብቻ ነበር አገልግሎት የሚሰጠው። አሁን ግን ፓውዛ ገብቶለት ማታ እንዲሰጥ ተደርጓል። ይሄ ምንድነው? ማህበሩ ቁጭ ብሎ አሰበና ከፕሮጀክቱ ጋር ተነጋግሮ የፕሮጀክቱን ሰዓት እየያዝን ስለሆነ እናንተ ደግሞ የ10 ዓመት እቅድ አቅዳችኋል። የ10 ዓመት እቅዳችሁ ደግሞ ተወዳዳሪ ተጫዋች በዓለም አቀፍ ደረጃ ተወዳዳሪ ተጫዋች ለማፍራት ነው። እኛም አርሰናልን መደገፍ ማንቸስተርን መደገፍ ብቻ ለኛ በቂ አይደለም። አርሰናልና ማንቸስተር የሚጫወቱ ተጫዋቾችን መፍጠር አለብን የምትሉትን ነገር እንደግፋለን በማለት ከክፍለ ከተማው ጋር በመተባበር ይሄንን ፓውዛ ተተክሏል። አሁን ጤና ቡድኖች ከ12 ሰዓት በኋላ ነው በዚህ ላይ ልምምድ የሚያደርጉት። ከእሁድ በስተቀር ከረፍት ሰዓታቸው በስተቀር ከ12 ሰዓት በኋላ ነው ልምምድ የሚያደርጉት። ስለዚህ ለኛ ታዳጊዎችን በየቀኑ ለማሰልጠን የሚያስችል እድል ፈጥሮልናል እና ከጤና ቡድኖች ጋር ተያይዞ እንዲህ አይነት ነገር ነው ያለው። ረጃጅም እቅዶች አቅደዋል። እንግዲህ በጋራ እናሳካዋለን ብለን ሜዳውን ማሻሻል፣ የታችኛው ሜዳ የአርቲፊሻል ሳር እንዲለብስ ማድረግ የሚሉ ነገሮች ጠቅላላ ጋር አብረን እየሰራን ነው የምንገኘው። የጤና ህብረቱ ነው ከአዲስ ከተማ ክፍለ ከተማ ስፖርት ጽህፈት ቤት ጋር በመነጋገር ትልቁን ስራ የሰራው አንዱ እና ትልቁ ይሄ ነው። ወደፊት ደግሞ የተሻሉ ስራዎችን ይሰራል። በመጨረሻ ማስተላለፍ የምፈልገው መልእክት ምንድነው? ያው መንግስት እያገዘን ነው። ስፖርት ጽህፈት ቤቱ የአዲስ ከተማ ክፍለ ከተማ ስፖርት ጽህፈት ቤት በብዙ ነገር እያገዘን ነው። ግን አሁንም ቢሆን የተለያዩ ሜዳዎች ተዘግተው የተቀመጡ ሜዳዎች አሉ፣ ተሰርተው አልቀው የተቀመጡ ሜዳዎች አሉ። እነሱን እየተነጋገርን ነው፣ ግን እስካሁን አልተከፈቱልንም። እነሱ ደግሞ ተከፍተው ለወጣቱም ለጤና ቡድኑም ለፕሮጀክቱም ክፍት ሆኖ እንዲጠቀሙበት ይህን ማስተላለፍ ፈልጋለሁ። በጣም አስቸጋሪ ነው መቼስ እንዲህ ብሎ ለመናገር አስቸጋሪ ነው። በእርግጥ ከስፖርቱ በፊት የሃይማኖት ተቋማት ስብዕና ያለውን ትውልድ ለመፍጠር ቀዳሚ ናቸው የሚል እምነት አለኝ። ምክንያቱም የፈጣሪ ኃይል እዛ ላይ ስለሚኖርና ስለሚጨመርበት ማለት ነውና በመጀመሪያ የሃይማኖት ተቋማት ከልጅነት ጀምሮ በደንብ ማስተማር ያስፈልጋል። አሁን ያሉት የሃይማኖት ተቋማት ክፍተት ነው አሁን የምናየው በትውልዱ ላይ የምናየው ችግር ብዬ አስባለሁና የሃይማኖት ተቋማት ሁሉም በየእምነቱ
በደንብ ማስተማርና ፈጣሪ የሚፈልገውን ነገር ማድረግ ያስፈልጋል። በመቀጠል እኛ እንደ አሰልጣኝና በስፖርት ላይ እንደሚሰራ ከልጅነታቸው ጀምሮ በስፖርት ስልጠና ብቻ ሳይሆን በስነ ምግባርም የታነጸ ጥሩ ዜጋ መፍጠር ስለሆነ አላማችን በዚህ ልጆችን እንመክራለን በየጊዜው ማለት ነው። እና እንደዚህ አይነት ጠንከር ያሉ ነገሮች ውስጥ ባንገባም ነገር ግን በእድሜያቸው ልክ ከወላጅ ለወላጅ ከመታዘዝ ጋር ፈጣሪን ከመፍራት ጋር አገርን ከመውደድ ጋር ማህበረሰብን ለማህበረሰብ አንድ ነገር ከመስራት ጋር ተያይዘው አንዳንድ ነገሮች ለልጆች እንመክራለን። እና አሁን የተከሰተው ነገር በአጭር ጊዜ የመጣ አይደለም፣ ረጅም ጊዜ የቆየ ነገር ነውና ነገር ግን እንደዚህ አይነት የታዳጊ ፕሮጀክቶች ሚና ቀላል አይደለም የሚሆነውና እኛም ከዚህ በኋላ ሴቶችም ብዙ ስላሰለጠንን ብዙ ሴቶች ተጫዋቾች አሰልጥነናል። አሁን ወደ 17 የሚሆኑ ተጫዋቾች በክለብ ደረጃ አሉ። ስለዚህ በዛ ውስጥ ይሄ ችግር የዚህ ችግር ተጠቂም ሊሆኑ ስለሚችሉ ከዚህ በኋላ ደግሞ በደንብ ተጠንቅቀን ማስተማርና ክትትል ማድረግ እንዳለብን አምናለሁ። ለዛ ነገር የሚያጋልጥ የተመቸ ሁኔታ አለ ብዬ የማስበው የካምፕ ህይወታቸው ነው ብዬ አስባለሁ። በካምፕ ባንድ ላይ ስለሚሰበሰቡ በአንድ ቦታ ላይ በጣም ብዙ ስለሚቆዩ ለእንዲህ አይነት ነገሮች ይጋለጣሉ የሚል እምነት አለኝ። ስለዚህ ምናልባት ወደፊት የኢትዮጵያ እግር ኳስ ከካምፕ ህይወት በተለየ ቤት ተመላልሰው የሚጫወቱበትና ቤት ተመላልሰው የሚሰሩበት ትሬኒንግ የሚሰሩበት ሁኔታ መፈጠር አለበት የሚል ሀሳብ አለኝ። እኔ ለወንዶችም ለሴቶችም ካምፕ በጣም አስቸጋሪ ስለሆነ ይገባሉ እንጂ የተመቸ ሁኔታ ስለሌለ የተሟላ ነገር ስለሌለ መኪና ያስፈልጋል፣ የሚኖሩበት ቦታ የተለያየ ቦታ ይሆናል። እንዲህ አይነት ነገሮች ስለሚፈጠሩ ነው እንጂ አንዱ መሆን ያለበት የምንለው ቤት ተመላልሰው ትሬኒንግ እንዲሰሩና ጌማቸውንም በዛ መሰረት እንዲያደርጉ የማድረግ ስራ ቢሰራ አንዱ እሱ ይመስለኛል። ሌላው ቅድም እንዳልነው ከስር ጀምሮ ክትትል ማድረግና መወያየት ያስፈልጋልና እንደዚሁ የስነ ልቦና ምክር ያስፈልጋቸዋልና ቶሎ ብለው ወደ ትዳርም እንዲገቡ ማድረግ እሱም አንዱ መፍትሄ ሊሆን ይችላልና ምናልባት በዛ ውስጥም ማለፍ ስለማይችሉ ለእንዲህ አይነት ነገርም የሚያጋልጣቸው ነገር ሊኖር ይችላል ብዬ አስባለሁ። ሁለት ነገር ላንሳ። አንደኛው ፕሮጀክቱን የተመለከተ ነገር ላንሳና ይህ ፕሮጀክት 25 ዓመት ቆይቷል። ቀላል አይደለም 25 ዓመት። ሌላው ለየት የሚያደርጉት ሶስት ዋና ዋና ነገሮች አሉ ይህንን ፕሮጀክት። አንደኛ በጋራ መስራት ውጤታማ ያደርጋልና በጋራ መስራት ደግሞ ይቻላል። 25 ዓመት ሙሉ 18 20 ሆኖ በጋራ መስራት ይቻላል የሚለውን የሚያሳይ ነገር ነውና በህብረት መስራት በጣም ጠቃሚ እንደሆነ አንዱ እሱ ነው። ሁለተኛው ይሄ ፕሮጀክት የሚሰራው ሰው ተኮር ነው። አሰልጣኞቹ ዋጋ እየከፈሉ ተጫዋቾች የተሻለ ቦታ እንዲደርሱ ነው እየተደረገ ያለውና ሁለተኛ ሰው ተኮር ስለሆነ ይህንን መንግስት ሊመለከተው ይገባል የሚል። ሶስተኛ ለትውልድ ተሻጋሪ ነው የሚሰራው ስራ። ለምሳሌ እዚህ አካባቢ ቅድም እንደነገርኳችሁ የዚህ ሜዳ የተመሰረተው በአስኮ እግር ኳስ ፕሮጀክት አማካኝነት ነው። በአስኮ ፕሮጀክት አማካኝነት ይሄ ሜዳ ሲመሰረት እንዳልኳችሁ ትንሽዬ ቦታ ነች የነበረችው። ነገር ግን ከመንግስት ጋር ረጅም ዓመት በመታገል አሁን ወደዚህ ወደ 12500 ካሬ እንዲመጣ ተደርጓል። እሱ ብቻ አይደለም፣ የተሟላ ሜዳ እንዲሆን ደግሞ ከመንግስት ጋር በውይይት ጥረት እያደረገ ነው የሚገኘውና በጋራ መስራትን ሰው ተኮር ስራና ለትውልድ ተሻጋሪ የሆኑ ስራዎች እየተሰሩ ነው ያሉት። እሱ ብቻ ሳይሆን እዚህ የተገነቡት ነገሮች በሙሉ በፕሮጀክቱ የተገነቡ ናቸውና ፕሮጀክቱ የመዝናናኛ ስፍራዎችን ለጡረታ ለወጡ ሰዎች፣ ለወጣቶች እንዲሁም ደግሞ ለአካባቢው ማህበረሰብ በሙሉ የተመቸ ሁኔታ ለመፍጠር ዋጋ የከፈለ ነው የሚገኘውና ከዚህ አንጻር ፕሮጀክቱ ይህን ስራ የሰራ ነው። ከዛ ባሻገር ሁለተኛ ይሄ ፕሮጀክት ከሀገር ወጥተው የሚጫወቱ ተጫዋቾችን የመፍጠር ሀሳብ ይዞ የተንቀሳቀሰ ነው የሚገኘው ብለናል እና
6 ቀን ሙሉ ስልጠና ይሰራል አንድ ተጫዋች አንድ የ11 ዓመት ተጫዋች 6 ቀን ሙሉ በየቀኑ መጥቶ ትሬኒንግ ይሰራል ማለት 6 ቀን ሙሉ ጊዜያቸውን የሰጡ አሰልጣኞች አሉ ማለት ነው። ይሄ ቀላል ነገር አይደለምና ይሄንን ደግሞ እኛ ከ12 ሰዓት ወደ 15 ሰዓት ለማሻገር ጥረት እያደረግን ስለሆነ የሚመለከታቸው ሁሉ ማለት ነው አንደኛ ከዚህ በላይ የተመቸ እንዲሆን መንግስት ድጋፍ ማድረግ መቻል አለበት። መንግስት ማየት አለበት ይሄንን ፕሮጀክትና ጠቅላይ ሚኒስትሩ በ10 ዓመት ውስጥ ኢትዮጵያ እዚህ ቦታ ትደርሳለች የሚል ነገር አስቀምጠዋልና እኛ እሱን የምናሳካ አንዱ ፕሮጀክት ነው የሚሆነው ብዬ አስባለሁና ከዚህ አንፃር መንግስት ድጋፍ ማድረግ አለበት የሚል ሐሳብ አለኝ። ሁለተኛ ከመንግስት ጋር ተያይዞ አሁን የተመቹ ነገሮች በየአካባቢው እየተፈጠሩ ነው ያሉት። እውነት ለመናገር መንግስት ሜዳዎችን እንደዚህ እየሰራ ለታዳጊዎች ደግሞ የተመቸ ሁኔታ ፈጥሯል። በተለይ የአዲስ ከተማ ክፍለ ከተማ የማዘውተሪያ ስፍራ የሚመለከታቸው በስፖርቱ የሚመለከታቸው ጠቅላላ በጣም በመግባባት ለታዳጊዎቹ የተመቸ ሁኔታ ፈጥረዋል። ከታዳጊዎቹ ውጪ ነው የተረፈውን ቦታ ለጤና ቡድኖችና ለሌሎች እያደረጉ ያሉት። ከዚህ አንፃር በጣም ጥሩ እድል ነው የፈጠረልን። እኛ ምናልባት ሜዳዎች እየተሰሩ ሲመጡ ከሌላ ቦታ ላይ ፕሮጀክቶች እየተገፉ እየመጡ ነው የሚል ነገር ብዙ ቅሬታዎች እየተሰሙ ነው። አይታችሁ እንደሆነ በማህበራዊ ሚዲያ ፕሮጀክቶች እየተገፋን ነው የሚል ነገር፣ እኛ ጋር ግን ለፕሮጀክቱ ቅድሚያ ነው የተሰጠው እና አንድም ነገር ሳይቋረጥብን ትሬኒንጋችንን በአግባቡ እየሰራን ነው የምንገኘው። በዚህ አጋጣሚ መንግስት ለትውልድ አስቦ እየሰራ ያለውን ነገር ሳናመሰግን አናልፍም። በጣም እጅግ አድርገን ነው የምናመሰግነው። ግን በቀጣይ መሰራት የሚገባቸው ብዙ ነገሮች አሉ። እንዲህ አይነት ስራዎች ሲሰሩ ከማህበረሰቡ ጋር በመማከር የሚሰሩ ስራዎች ነው። አሁን በጣም ተማክረን ቢሆን ኖሮ ከዚህ በላይ የተመቸ ነገር ይፈጠር ነበርና እሱም ስላለ በዚህ አጋጣሚ መንግስት እናመሰግናለን። ይሄ እንግዲህ የምታዩት ቦታ የአስኮ እግር ኳስ ፕሮጀክት ማሰልጠኛ ማዕከል ነው። የአስኮ እግር ኳስ ማሰልጠኛ ማዕከል በ1993 ዓመተ ምህረት ነው የተመሰረተው። 25 ዓመት ቆይቷል። ለበርካታ ተጫዋቾች እስከ ብሔራዊ ቡድን ለመድረስ ምክንያት ሆኗል። አሁንም ደግሞ ወደ 18 አሰልጣኞች ይዘን የካፍ ላይሰንስ ያላቸው 18 አሰልጣኞች ይዘን እየሰራን ነው የምንገኘው። በቅርበት ያሉ በዚህ ያሉ ከ6 ዓመት ጀምሮ ተጫዋቾች መጥተው መሰልጠን ይችላል። አስኮ በተለምዶ ሮሚያ ሜዳ የሚባል ቦታ ነው። ስልክ ቁጥር 0912 04 4240 0911 15 86 80 በሁለቱ ማግኘት ይቻላል። የተከበራችሁ ተመልካቾቻችን ከጅማሬያችን እስከ ፍጻሜያችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ዛሬ እንግዲህ በአስኮ ታዳጊዎች ፕሮጀክት ላይ ተገኝተን በወቅታዊ ጉዳይ እንዲሁም ደግሞ በተማሪዎቹ ወይም ደግሞ ታዳጊ ቡድኖቹ ለሀገር ምን እየሰሩ ነው፣ ምን አስበዋል፣ እንዴትስ እየሄዱ ነው የሚለውን ነገር በስፋት እንግዲህ ስንቃ ቆይተናል። እስካሁን ስለተከታተላችሁ ጊዜያችሁን፣ ሀሳባችሁን፣ እውቀታችሁን ብዙ ነገራችሁን ከኛ ጋር አድርጋችሁ ስለተከታተላችሁን እጅግ በጣም እናመሰግናለን። በሌላ ቪዲዮ እንግዲህ ለመገናኘት ቀጠሮ ከመያዛችን በፊት ይህን ቪዲዮ ሰብስክራይብ ያደርጋችሁ ሰብስክራይብ፣ ሀሳብ ለመስጠት ኮሜንት ላይ ጉዳያችንን አስቀምጡልን። እኛም ማስተካከል መስራት ያለብንን አስቀምጡ። ለጓደኞቻችሁ ለወዳጆቻችሁ ሼር አድርጉት። መልካም ጊዜ